ይድረስ ለአላህ በቀንም ማታ ሙስሊም ላረገኝ በፈርዱ በእርሱ ችሎታ ምስጋና ይድረስ ለአላህ በቀንም ማታ ሙስሊም ላረገኝ በፈርዱ በእርሱ ችሎታ ምስጋና ይድረስ ለአላህ በቀንም ማታ ሙስሊም ላረገኝ በፈርዱ በእርሱ ችሎታ ምስጋና ላድርስ ለራሕማን ለፈጠረኝ አምደ ብርሃን በልቤ ላኖረልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የዛራ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮቼ ልጆች፣ እህት ወንድሞቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። ከእናንተም ጋር በያላችሁበት ሀገርና ቦታ የአላሁ ሱብሓነ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሓነ ወተዓላ ፍቃድ ሆኖ ተገናኝተናል። ዛሬ ላይ ስንገናኝ ግን እጅግ በጣም ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና ቆንጆ የሆነ ቆይታ እንደምናሳልፍም ተስፋ አደርጋለሁ በአላሁ ሱብሓነ ወተዓላ ፍቃድ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ወደ እናንተ ተደራሽነት የሚኖረው ይሆናል። በዚህ ቻናል እጅግ አስፈላጊ የሆኑ ትምህርቶች እና ምክሮች እንዲሁም ደግሞ በጣም ጠቃሚ የሆኑ ግጥሞች የሚለቀቅበት ሁለገብ የሆነ ቻናል ነው። እንዲሁም ለቻናል ተከታታይ ቤተሰቦች ለምሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛኩምላህ ኸይረን ብያለሁ ማለት ነው። ሀባይቤ ገልቢ እንዲሁም ዛሬ ላይ እንግዲህ እንደተለመደው ዛራ በአዳዲስ ቪዲዮና በአዳዲስ ርዕሶች ብቅ ትላለች። ዛሬ ታዲያ እጅግ አስተማሪና ጠቃሚ የሆኑ ትምህርቶችን እየላችሁ መጥቻለሁኝ። እንግዲህ ለእህቶችም ለወንድሞች የሚሆን ወሳኝ የሆነ ትምህርት ነው። ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስልም በአክብሮት ጠይቃችኋለሁ። ቪዲዮውን ከወደዳችሁትና ከተመቻችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ዳይ ወደ ቪዲዮ እንግዲህ ዛሬ ላይ የምናየው ሴቶችን አደራዬን ተቀበሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከዚያም የባልና የሚስት ሀቅን ጠቀሱ ማለት ነው። እና ወንድሜ እህቴ ልብ ልትይኝ፣ ልትገነዘቢ፣ ልትሰሚ፣ ልታዳምጭኝ ይገባል ሁሉንም ነገር። ከዛስ ወደ ተግባር ልትገቢ ይገባል ማለት ነው። በእናንተ ላይ ሴቶች ያለባቸው ሀቅ ፍራሻችሁ ላይ የምትጠሉትን ሰው እንዳያመጡባችሁ፣ ያለ ፈቃዳችሁ የምትጠሉትን ሰው ቤታችሁ እንዳያስገቡ አሉ። ሴት ልጅ ባሏ ቤት ከሌለ ሀጂ ነብይ ወንድ ቤት ልታስገባ አይፈቀድላትም። ወንድም የለም ማለት አለባት። እነዚህም የተጠቀሱትም ሆኖ ሌሎች በሴት ላይ ያለባትን ሀቅ መጠበቅ ግዴታዋ ነው። የባሏን ሀቅ መጠበቅ አለባትና ማለት ነው። ሴቶች በእናንተ ላይ ያላቸው ሀቅ ደግሞ ጥሩን ልታለብሳቸውና ልትመግቧቸው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ስትለብስ ልታለብሳ፣ ስትመገብ ልትመግባት ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሴቶችን የባላቸው ሀቅ ምን እንደሆነ በማወቅ ሀቁን ለመጠበቅ መጣር አለባቸው። ሀቁን ከማጉደል ልንጠነቀቅ ይገባል። ለጀሃነም የሚደረግ ነገር ውስጥ ከመግባት መጠንቀቅ ያስፈልጋል። ወንዶችን በሚስት ላይ ያለባቸው ሀቅ በማወቅ ሀቋን ለመጠበቅ መጣር ያስፈልጋል። በተለይ እሷን ከማሰቃየትና ከማስለቀስ ከመክዳትና መራቅ አለበት። ይሄ ወላሂ ሴትን የሚበድል ወንድ፣ በሴት ልጅ የሚጫወት ወንድ አላህን ሊፈራ ይገባል። ቢያንስ ባይጠቅማት እንኳ ሊበድላት አይገባም። ጥሩ ሰው ሊሆን ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን አደራዬን ተቀበሉ
ያዙ ብለዋል። የነቢዩን አደራ እንቀበል። አላህ ሚስትን የሰጠው ሰው አይበድላት። እሷ መጥፎ ከሆነችበት እንኳን ወደ መጥፎ ተግባር አይግባ። ሴቷም ባሏን አትበድል። መጥፎ ከሆነባት እንኳን ወደ መጥፎ ተግባር አትግባ። አላህ ወደሚወደው ኸይር ነገር ትግባ። አኼራ የሚያበላሽ ነገር ውስጥ ከመግባት መራቅ ያስፈልጋልና ማለት ነው። ስለዚህ ወንድሜ እህቴ ልብ ልንል ይገባል። ይሄ ለአንተ ትምህርት ነው። ይሄም ለአንቺም ግዴታ ወሳኝ ነገር ነው ማለት ነው። መልካም እንግዲህ ወደ ቀጣዩ ስገባላችሁ ወንድ ልጅ ልቡን የምትማርከው ሴት ሲያዛት ፈጣን ታዛዥ የሆነችው ለሱ ትኩረት የምትሰጠውና አላህን በሰጣት መልኳ ምንም ትሁን ምንም የምትዋብለት ይፈልጋል። ለሱ የተለየ እንክብካቤና ጊዜ የምትሰጠው ጥሩ ባህሪ ያላት ከንትርክ፣ ከጭቅጭቅ፣ ከክዳት፣ ከጠብ፣ ከችኩልነትና ከመጥፎ ጠርጣሪነት የጸዳች ንጹህ፣ ታማኝ፣ ሁለ ነገሯ ለሱ ያረገች፣ ልቧ ንጹህ፣ ሸር ተንኮል የሌለባት፣ ከሱ ውጭ ወደ ሌላ የማታስብ፣ ቁጥብ፣ ለአሄራዋ ትኩረት የምታረግ፣ ቤቷንም ሆነ ራሷን የምታጸዳ፣ ለንጽህና ትኩረት የምትሰጥ፣ ራሷን የማትጥል፣ ጸጉሯን አቦሳቅላ ራሷን ጥላ ንጹህ ልብስ ያለበሰች ሆና አጠገቡ የማትቀርብ በቃ ኢስላም ባልም ጋር ስትኖር ለባሏ ሴት ልጅ ውበትን ትኩረት እንዲሰጥ አቃ ለባሏ ተዋቢ መሆንን አቃ የምትተገብርና ሌሎችን ሀይል ነገሮች ላይ የምትበራታ ወንድ ልጅ የባሏን ልብ ትማርካለች። እና ይህ ወንድ ልጅ የሚወደው ከአንቺ የሚፈልገውና የሚጠብቃቸው ነገራቶች ናቸው። ሆነች ልትገኝም ይገባሻል። ይህ ተግባር እንደ ቀልድ አትዩት። ይህንን ነገር ወሳኝ ነው። ስለዚህ ሁላችንም ልንማርበትና ሁላችንም ልንጠነቀቅበት ይገባል። ባለትዳሮችም ለባልሽ፣ ያላገባችም ሴት ወደፊት ለሚስትሽ ማድረግ ያለብሽ ነገራቶች እነዚህ ነገራቶች እንዳትረሻ አደራልሻለሁ እህት አለሜ። ባሏን የማታመሰግን ወደ ሆነች ሴት አላህ አይመለከትም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አልባኒ ሷሂህ ብለውታል። ከአላህና ከነቢዩ ሀቅ ቀጥለው በሴት ላይ ግድ የሆነባት ነገር የለም የባል ሀቅ ቢሆን እንጂ። ሴት ልጅ ባሏ በእሷ ላይ አላህ የሾመው መሆኑን ማወቅ አለባት። አዛዣ ነው አስተዳዳሪዋ ነው፣ ልትታዘዘው ይገባል ይላሉ ዑለሞችም ሲመክሩ ማለት ነው። ስለዚህ ከቴ ልትጠነቀቂ ይገባል። በባል ላይ መመጻደቅና ባልን አዛ ማድረግ ያለው አደጋ ሴትን ለጀሃነም ከሚዳርጉ ነገራቶች ውስጥ አንዱ ነው። አላህ በሰጣት ነገር ባል ላይ መመጻደቅ የሆነ ነገር አርጋለት ከሆነ ያንን እያስታወሰች እሱን አዛ ማድረግ፣ እኔ ይሄን አርጌልሃለሁ አንተ ምንም የሌለህ እኔ ግን አለኝ እያለች የእሱን ውለታ የምትረሳ አላህ በሰጣት ነገር ባደረገችው ነገር ባሏ ላይ የምትመጻደቂ ጀሃነም እንደሆነች ነብዩም ተናግረዋል። ስለዚህ ከቴ የምትመጻደቂ አሁን ላይ ልታስቢበት ይገባል። ጥንቃቄ አድርጊ። ከነዚህ ነገር ሴት ልጅ ልትጠነቀቅ ይገባል ማለት ነው። ሀባይቢ ገልቢ። ስለዚህ እህቴ ልብ በይ፣ ልብ ግዢ። ሌላው ደግሞ እንግዲህ ማለት ነው ትዳርን ያልያዛችሁ እህቶች ካላችሁ ወይም ወንድሞች በተቻላችሁ አቅም ወደ ትዳር በጊዜ ተቻኮሉ። የሰው ልጅ የማግቢያ እድሜ ከፍ ባለ ቁጥር የማህበራዊ ኑሮ ሁኔታውም ይናጋልና። በእርግጠኛ ብናስብም ባናስብም ነገሮች አላህ ባላቸው ጊዜ መሆናቸው አይቀርም። ግን ገና ነገሮችን አላህ በራሱ ጊዜ ይከውናቸዋል ብሎ ከመዘናጋት ሰበቡን ለማድረስ በት ማለት ይበጃልና። የዛሬ ዘመን ሩጫ ከግርምት በላይ ሆኖብናልና ሰው ዛሬ ነገ እያለ ሲቀጥር ድንገት ሳያስበው ራሱን 40 ውስጥ ሊያገኘው ይችላል። ያኔ ክው ብሎ ይደነግጣልና ነገሮችን ለማድረግ ወስነው ወደ ተግባር እርምጃ ካልገቡ በስተቀር ቀጠሮን እየወለደ ጊዜን እየፈርዳልና እኛ እናልቃለን። ዱንያ እንደሆነ አጀንዳዋ አያልቅም። ነገሮች በሩጫ መሀል ካልከወኑ በስተቀር እሷ እንደሆነ እረፍት አትሰጠንም ማለት ነው። ወንዶች ወይ ድህነትን ሳትፈሩ አግቡ። አላህ በትዳሩ ሰፊ እርዚቅን አኑሯልና ተሰተሩ። እህቶቻችሁንም ሰትሩ። ባረከላሁ ፊኩም ማለት ነው። ስለዚህ
ለዛሬው የነበረችን አጠር ያለች ይችን ትመስላለች። እንደምትወዷት ግን አልጠራጠርም። በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ ከምንገናኝ ድረስ የምንወዷት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኖር እያልኩኝ በዚሁ ሰናበታችሁ ወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ